ሁለት አይነት ውህደት አለ። አንደኛው ውህደት በእንግሊዝኛ መርጀር የሚባለው ነው። ሁለት ተቋማት ተዋህደው ኤ እና ቢ ተዋህደው ሲን ወይ ሀና አለ ተዋህደው አመሯ የሚባል ድርጅትን ሲያቋቁሙ ሀና አለ ፈርሰው አመሯ የሚባል ድርጅት የሚቋቋመት ያ መርጀር ተብሎ ይጠራል ማለት ነው። በተለይ በሁለቱ ተቋማት ተመጣጣኝ ደረጃ ላይ በሚገኙበት ጊዜ በገበያ አቅማቸው ሊሆን ይችላል፣ በትርፋማነታቸው ሊሆን ይችላል፣ በማርኬት ሼራቸው ሊሆን ይችላል። ተመጣጣኝ በሚሆኑበት ጊዜ ለስትራቴጂክ ፐርፐስ ሁለት ተቋማት በሁለቱ ተቋማት ፈቃደኝነት ተቀላቅለው አቅምን የሚያዳብሩበት ለምሳሌ ሶኒና ኤሪክሰን ሶኒና ኤሪክሰን ፈርሰው ሶኒ ኤሪክሰን የሚባል ካምፓኒ እንዳቋቋሙት ማለት ነው። እንደዛ አይነት ካምፓኒ በሚሆንበት ጊዜ እንግዲህ ለስትራቴጂክ ፐርፐስ ማርኬት ሼርን ከማስፋት አንፃር፣ ሲነርጂን ከመፍጠር አንፃር፣ ደግሞ ዋጋን በመቀነስ ተወዳዳሪ ከመሆን አንፃር የሚያደርጉት ውህደት አለ። ይሄ መርጀር ይባላል። ውህደት የሚባለው ነው ባጭሩ ሊያ ማለት ነው። ሌላኛው እንግዲህ ተቋማት ሌላን ድርጅት መግዛት በግዢ ሲገዙ ነው። እንግዲህ ግዢው አንደኛው በፈቃደኝነት የሚደረግ ግዢ ነው። ሌላኛው ግን ምን አይነት ግዢ ነው? ሆስታይል ቴክ ኦቨር የሚባለው ወይም ደግሞ አኳየር የሚደረገው ተቋም ወይም የሚገዛው ተቋም ሳያቅ በጀርባ በኩል ነው ገዢው ድርጅት የሚወስደው እና ብዙ ጊዜ ይሄ ባላንስ የላቸውም ካምፓኒዎቹ። አኳየር የሚያደርገው ድርጅት ትልቅ ከፍ ያለ ወይም ገዢው ድርጅት ከፍ ያለ አቅም ያለው ነው። ያኛውን ድርጅት ለስትራቴጂ ሊሆን ይችላል የሚገዛው ወይም ለኮምፒቲሽን ሊሆን ይችላል የሚገዛው። ግልጽ ነው። ስለዚህ እንዲህ አይነት ነገሮች አሉ በዓለም አቀፍ ደረጃ ላይ ማለት ነው። ሁለት አይነት የድርጅቶች እንግዲህ የመዋሃድ አይነት ነገሮች ናቸው ያሉት ማለት ነውና